ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾች፣ ሰዓቱን አጫጭረና በርከት ያሉ መረጃዎች ይዘን መጥተናል። አርዕስቱ ማስቀደም ጀምረናል። በየአቅጣጫው ውጥረቱ አይሏል። በአዲስ አበባ የካድሬዎች ስብሰባ በተጠራበት በዚህ ሰዓት በደጋዳሞት አካባቢ በራስ ጀነራሎች የሚመራው ከባድ ውጊያ ተከስቷል። የክልሉ ርዕሰ መስተዳድር አቶ አረጋ ከበደ በሄሊኮፕተር ገብተው መግለጫ መስጠት አቅቷቸው በአስቸኳይ አካባቢ ለቀው ለመውጣት ተገደዋል ተብሏል። ይህ ባለበት ደጋዳሞት አካባቢ ጀነራሎች የነበሩበት መኪና መመታቱ ይፋ ሆኗል። እንመለከተዋለን። በሌላ በኩል ሀገራዊ ምክክር ሂደቱ በመንግስት መጠለፉንና ከቁጥጥር ውጭ መውጣቱ የኮሚሽኑ ከፍተኛ አመራር አጋልጠዋል። ከመቀሌ በዶክተር ደብረጽዮን በኩል የተሰማው የውጭ አጋሮች ጥቆማና አዲስ ፖለቲካዊ መግለጫ እንዲሁም የ17 አደገኛ የሰው አዘዋዋሪዎች በቁጥጥር ስር መዋል እንዲሁም በዓለም አቀፍ ደረጃ በኢራንና በአሜሪካ መካከል የተከፈተው ሙሉ ጦርነት፣ ሁሉንም አዳዲስና ትኩስ መረጃዎች አዘጋጅተናል። እስከ ፕሮግራሙ ፍጻሜ መረጃውን ላይክ፣ ሸር ማድረግ አብራችሁን ቆያል። ቀጥታ ወደ መረጃው እናምራለን። በአዲስ አበባ ከተማ በመንግስት በኩል የካድሬዎች ስብሰባና ምክክር እየተካሄደ ይገኛል በተባለበት በዚህ ሰዓት በጎጃም ምድር በደጋዳሞት አካባቢ እጅግ ከባድና መጠነ ሰፊ ወታደራዊ እንቅስቃሴ እየተደረገ መሆኑን ከስፍራው የሚወጡ መረጃዎች ገልጸዋል። የመንግስት የጸጥታ ኃይሎች በአራት ጀነራሎችና በበርካታ ኮሎኔሎች የሚመራ ሰራዊት በርካታ ታንኮች፣ የዙ 23 ጸረ አውሮፕላን መሳሪያ፣ ከባድ መድፎችና ድሮኖች በማሰማራት አካባቢን ለመቆጣጠር የማጥቃት እርምጃ መክፈታቸው ተገልጿል። ይሁን እንጂ የመንግስት ኃይሎች ያለ ምንም ከፍተኛ ውጊያ ወደ ከተማ መግባት ይችልም የፋኖ ከመንግስት ሳይት በሚማርኳቸው መሳሪያዎች ራሳቸውን በመከላከል ወደ ማጥቃት መሸጋገራቸው ተቀጥሏል። በከተማዋና ዙሪያ በከባድ መሳሪያ የታገዘ ውጊያ ተባብሶ መቀጠሉ ተሰምቷል። በዚህ ውጥረት መሀል እጅግ አነጋጋሪ ክስተት ተፈጥሯል። የክልሉ ርዕሰ መስተዳድር አቶ አረጋ ከበደና ሌሎች አመራሮች መግለጫ ለመስጠት በሄሊኮፕተር ወደ አካባቢ ቢገቡም በተፈጠረው ከፍተኛ ውጊያ ምክንያት መግለጫውን መስጠት ሳይችሉም አካባቢውን ጥለው ለመውጣት ተገደዋል ተብሏል። ሁኔታው የበለጠ አሳሳቢ ያደርገው ደግሞ በትናንትናው ምሽት የተከሰተው ድንገተኛ ጥቃት ነው። ጀነራል መሐመድና ሁለት ምክትሎቻቸው በርካታ ሰራዊት ታጅበው በመኪና ሲንቀሳቀሱ በፋኖ ኃይሎች በኩል በተሰነዘረ የዲሽቃ ጥቃት አመራሮች የነበሩባቸው ሁለት መኪኖች መመታታቸው ተገልጿል። በአመራሮች ላይ ስለደረሰው ጉዳት ግን የፋኖ ኃይሎች መረጃ በማጣራት ላይ ያሉ ሲሆን እስካሁን ባለው ሁኔታ ከመንግስት ሆነ ከመከላከያ በኩል በዚህ ጉዳይ ላይ የተሰጠ ይፋዊ ማብራሪያ የለም። በሌላ በኩል የውጊያ ከተጀመረበት ሰዓት ጀምሮ በመንግስት ደጋፊ አክቲቪስቶች በኩል መከላከያ ድል አደረገ፣ ጮቄ ደጋዳሞት ገባ በሚል በሶሻል ሚዲያ የሚሰራጩ ፎቶዎች አነጋጋሪ ሆነው ቀጥሏል። የሀቅ ማረጋገጫ ተቋም የሆነው ኢትዮ ቼክ ባደረገው ማጣራት በመንግስት ሚዲያዎችና አክቲቪስቶች ሲሰራጭ የነበሩ ምስሎች ሙሉ በሙሉ በሰው ሰራሽ አስተዋይነትና በኤአይ የተቀነባበሩ መሆናቸውን ይፋ ማድረጉን በመረጃ አስደግፈን ማጋራታችን ይታወሳል። ዛሬ በሀገራችን ትልቅ ትኩረት ተሰጥቶት እየተካሄደ ስላለው ሀገራዊ ምክክር ጉባኤና በሂደቱ ዙሪያ እየተነሱ ያሉ አነጋጋሪ ጥያቄዎችና የውስጋቶች ያካተተ አዲስ መረጃ ይፋ ሆኗል። በኢትዮጵያ ሀገራዊ ምክክር ኮሚሽን አዘጋጅነት እየተካሄደ ያለው የምክክር ጉባኤ ሂደቱን በተመለከተ ከራሱ ከኮሚሽኑ ከፍተኛ አመራር በኩል ከባድ ስጋትና አነጋጋሪ አስተያየቶች እየወጡ ይገኛሉ ተብሏል። ስማቸው እንዲገለጽ ያልፈለጉ የኮሚሽኑ ከፍተኛ አመራር ከቦርከና ጋር በተናጠል በነበራቸው ቆይታ የምክክር ሂደቱ ከሐምሌ 8 ቀን 2018 ዓ.ም ጀምሮ ከኮሚሽኑ እጅ ሙሉ በሙሉ መውጣቱና በሂደቱ ላይ ከፍተኛ ጫና እያደረገባቸው መሆኑ ተነግረዋል። አመራሩ እንደገለጹ ከዚህ የተሰበሰቡና የተመረጡ 8 አበይት አጀንዳዎች ተገፍተው መንግስት በመረጣቸው አጀንዳዎች ምክክር እንዲወሰን መደረጉ ሂደቱ በመንግስት ተጠልፏል የሚል ስጋት እንዲያድርባቸው ማድረጉን አስረድቷል። አክለው ጠቅላይ ሚኒስትሩ በተገኙበት መድረክ በይፋ ከተጀመረ በኋላ በኮሚሽኑ ላይ ያለው ጫና ይበልጥ መጠናከሩና ደፍረው ውሳኔ የሚያስቀይሩበት ሁኔታ ላይ እንዳልሆኑ አብራርተዋል ብሏል። በተጨማሪም ኮሚሽኑ ጉባኤውን ለሁሉም መገናኛ ብዙሃን ክፍት ለማድረግ ቢወሰንም ከላይ በመጣ ትዕዛዝ የተወሰኑ የመንግስት ቅርበት ያላቸው ሚዲያዎች ብቻ እንዲገቡ ተደርጓል ብሏል። ይህ በእንዲህ እንዳለ ሂደቱን በተመለከተ ከተለያዩ አካላት በርካታ ጥያቄና ትችት እየቀረቡ ቀጥሏል። በተለይ የምክክር ሂደቱ የትግራይ ክልል ያላካተተ መሆኑ እንዲሁም በአማራና በኦሮሚያ ክልሎች ያሉ ታጣቂ ኃይሎች ባልተሳተፉበት በተለይ ደግሞ
በአማራ ክልል በከባድ መሳሪያ የታገዘው ውጊያ እየተካሄደ ባለበት ሁኔታ የሚደረግ ምክክር እንዲሁም እጅግ በሺህ የሚቆጠሩ የአማራ ሚሊቃና ምሁራንን አጠቃላይ ባሰረበትና ባላካተተበት ሁኔታ ውጤት ሊያመጣ አይችልም በሚል በርካታ ተሳትፎ ያደረጉ አካላት ጉባኤውን ጥለው መውጣታቸውም ተነግሯል። የኮሚሽኑ አመራር በበኩላቸው ሂደቱ ግልጽነት እንዲኖረውና የህዝብ አመኔታ እንዳያጣ የቻሉትን ያህል ጥረት ሲያደርጉ መቆየታቸውን የገለጹ ሲሆን መንግስት ሆነ ኮሚሽኑ በተነሱት እነዚህ ስጋቶች ላይ የሚሰጡ ይፋዊ ምላሽ ይጠብቃል። በተለይ በህዝቡ ላይ የሚወሰነው ምክክር በድብቅ በዝግ መደረጉ ተከትሎ በርካቶች ለስጋት መውደቃቸው ሲገልጹ፣ ቀሪዎቹ በዝግ የሚደረግ ምክክር ከድግስ ያለፈ አንዳች ነገር እንደማይኖረው በመግለጽ ላይ ይገኛሉ። ዛሬ ከመቀሌ ከተማ የተሰማው እጅግ አነጋጋሪና አዲስ ፖለቲካዊ መግለጫ የያዘ ወቅታዊ መረጃ ይፋ ሆኗል። በትግራይ ክልል መቀሌ ከተማ በተካሄደ የወጣቱ የተፈናቃዮች መድረክ ላይ የተገኙት የህወሓቱ ሊቀመንበርና የትግራይ ክልል መሪ ዶክተር ደብረጽዮን ገብረ ሚካኤል በፌዴራል መንግስትና በክልሉ መካከል ስላለው ወቅታዊ ውጥረት ጠንከር ያለ መግለጫ ሰጥቷል። ዶክተር ደብረጽዮን በመግለጫቸው የትግራይ ህዝብ ጥያቄዎች በሰላማዊ መንገድ ይፈታሉ በሚል ተስፋ ሲጠብቅ መቆየቱን ገልጸው፣ ይሁን እንጂ የመንግስት አገልግሎቶች የበጀትና የነዳጅ አቅርቦት መከልከሉን ጨምሮ ክልሉ እንደገና በከበባና በእገዳ ውስጥ እንዲወድቅ ተደርጓል ሲሉ ከሰዋል። አክለው የትግራይ ህዝብ ለጭቆና ተንበርክኮ እንደማያውቅ በመጥቀስም ህልውናን ለማረጋገጥ አንድነት ማጠናከር ብቸኛው አማራጭ ነው ሲሉ ገልጿል። ሁኔታው ይበልጥ አነጋጋሪ ያደርገው ደግሞ ዶክተር ደብረጽዮን ስለ ውጭ አጋሮች ያነሱት ነጥብ ነው። የህወሓት ሊቀመንበር እንዳሉት በክልሉ ላይ የተጣሉትን ዘርፈ ብዙ ክልከላዎችን ለመስበር በስትራቴጂ ደረጃ የሚሰሩ የውጭ አጋሮች አሉ ያሉ ሲሆን ከኤርትራ ጋር ግንኙነት መጀመራቸው በይፋ ገልጿል። ይሁን እንጂ የውጭ አጋሮች ያሏቸውን አካላት ሌሎችን በስም ከመጥቀስ ተቆጥበዋል ተብሏል። አሁን ባለው ሁኔታ መቀጠል ስለማይቻል ራስን የመከላከል አቅምን ማጠናከር ላይ ትኩረት ማድረግ መገደዳቸውን የተናገሩት ዶክተር ደብረጽዮን ገብረ ሚካኤል ሁሉም አካላት ለቀጣይ የፖለቲካ የደህንነት ምዕራፍ ዝግጁ እንዲሆን ጥሪ ያቀርባል። ይህ በእንዲህ እንዳለ ከመቀሌ የተሰሙት እነዚህ ጠንካራ መግለጫዎች የውጭ አጋሮች ጥቆማ በተመለከተ እስካሁን በፌዴራል መንግስት በኩል የተሰጠ ምንም አይነት ይፋዊ ምላሽ የለም። በአዲስ አበባ 17 አደገኛ የሰዎች አዘዋዋሪና ባለስልጣናት የተደገፉ ግለሰቦች መያዛቸው ተሰምተዋል። የኢትዮጵያ ፌዴራል ፖሊስ በምስራቅ ሀገራችን በኩል በጅቡቲና በየመን አድርገው ወደ ሳውዲ አረቢያ ሰዎች በህገወጥ መንገድ ሲልኩ የቆዩና ከተጎጂ ከ1 ቢሊዮን ብር በላይ የተቀበሉ በአደገኛ ህገወጥ አዘዋዋሪ መሐመድ ጣሂር አደም ወርዴ የሚመራ የተደራጀ 17 የወንጀል ቡድንና አባላት በቁጥጥር ስር አውሎ በምርመራ መዝገብ በሰውና በሰነድ ማስረጃ በማደራጅ ለፍትህ ሚኒስቴር መላኩን አስታውቋል። የኢትዮጵያ ፌዴራል ፖሊስ ባሰባሰበው የሰውና የሰነድ ማስረጃ ተጠርጣሪዎች በሰው ልጅ ለመነገድ በማሰብ የወንጀል ቡድን በማደራጀት በወንጀል ድርጊቱ ውስጥ በከፍተኛ ደረጃ መሳተፋቸው በምርመራ መዘገቡ ማጣራቱን ገልጿል። ተጠርጣሪዎቹ የህገወጥ የሰው ዝውውር መረብ በመዘርጋት ተጎጂ በየመን በኩል ወደ ሳውዲ አረቢያ ገብቶ የተሻለ ኑሮ እንደሚኖሩ ሐሰተኛ ተስፋ በመስጠትና በማሳመን ከተለያዩ የሀገሪቱ አካባቢዎች በደላሎች አማካኝነት ተጎጂዎችን በመመርመር ሲልኩ መቆየታቸውን ፖሊስ አረጋግጫለሁ ብሏል። በምርመራ መዝገቡ እንደተመለከተው በህገወጥ መንገድ የተወሰዱ ተጎጂዎች የኢትዮጵያ ድንበር ተሻገሩ ወደ የመን ተወስደው በየመን ሀገር ውስጥ በሚገኙ ለዚህ ዓላማ የተዘጋጀ መጋዘኖች ታጉረው ከፍተኛ የሰብአዊ ድርጊት ይፈጸምባቸው ነበር ብሏል። በተለይ ተጠርጣሪ ተጎጂዎችን በመያዣነት በመያዝ ወደ ቤተሰቦቻቸው ስልክ በማስደወል ከፍተኛ ገንዘብ ሲጠይቁ እንደነበርና ገንዘብ መክፈል ላልቻሉ ቤተሰቦች ተጎጂዎችን እየደበደቡ እንዲሁም እያሰቃዩ ቪዲዮ በመቅረጽ የስነ ልቦና ጫና ሲፈጥሩ እንደነበር ፖሊስ አረጋግጫለሁ ብሏል። በዚህ መሰረት የፌዴራል ፖሊስ በፍትህ ሚኒስቴር ከብሔራዊ መረጃ ደህንነት አገልግሎት እንዲሁም ከሌሎች ባለድርሻ አካላት ጋር በቅንጅት ባደረገው ጠንካራ ክትትል ምርመራ በርካታ ከባባድ ግኝቶችን ይፋ አድርጓል። ከነዚህ መካከል ህገወጥ አዘዋዋሪዎች ከተጎጂው ከ1 ቢሊዮን ብር በላይ በህገወጥ መንገድ መቀበላቸውን፣ ከ40 ሺህ በላይ ሰዎችን በህገወጥ መንገድ ማዘዋወራቸውን፣ ከ60 ሰዎች በላይ ለህልፈት ህይወት መዳረጋቸውን እንዲሁም እንግዲህ በርካታ ሴቶች መደፈራቸው በምርመራ ማረጋገጥ ደርሶበታል። እነዚህ ግለሰቦች በበላይነት የሚመሩ ባለስልጣናት ጭምር ከዛም አልፎ ታዋቂ ሰዎች ጭምር መሳተፋቸውን ገልጸው ባለስልጣናቱ ታዋቂ ሰዎች በቁጥጥር ስር ለመዋል የተጠናከረ ምርመራ በማድረግ ላይ መሆናቸውን ገልጸዋል። ከተያዙት መካከል መሐመድ ጣሂር እንግዲህ ዋና መሪያቸው ነው። ዳውድ መሐመድ፣ ጀማል አሊ፣ ናዋር አባ ጀማል፣ አህመድ ናወል፣ እንድሪስ ኢብራሂም፣ ዩሱፍ ኢብራሂም፣ ሰይድ ኡመር፣ ሻቡ ዳፊስ፣ ቢያ ከድር ይገኙበታል ሲል ገልጿል።
ከውጭ ኢራን ከአሜሪካ ጋር ሙሉ ጦርነት ውስጥ መግባቷ ዋሽንግተን ለ10ኛ ተከታታይ ቀን ጥቃት መፈጸሟን ይፋ አድርገዋለች። የአሜሪካ ጦር የኢራን በሆርሙዝ ወሽመጥ የሚተላለፍ መርከቦች የማጥቃት አቅም ይበልጥ ለማዳከም ያለመ ነው ያሉትን ጥቃት ለ10ኛ ተከታታይ ቀን መፈጸማቸውን ገልጸዋል። የኢራን ፕሬዚዳንት ማሱድ ፔዜሽኪያን በበኩላቸው ሀገራቸው በአሁኑ ሰዓት ከአሜሪካ ጋር ሙሉ ጦርነት ውስጥ መሆኗን በይፋ አውጀዋል። እውነታው ዛሬ የኢራን እስላማዊ ሪፐብሊክ ሙሉ የሆነ ጦርነት ውስጥ መሆኗን ነው ያሉት ፕሬዚዳንቱ። እውነታውን መገንዘብና የዚህን ተጋሉት ፍጥራዊ መዘዞች መቀበል ይኖርብናል ሲሉ ባወጡት መግለጫ አሳስበዋል። የሰኞ ሌሊቱ ዋሽንግተን ጥቃት የፈጸመው ፕሬዚዳንት ዶናልድ ትራምፕ በፈጸመችው ጥቃት የአሜሪካ ወታደሮች የገደለችው ኢራን እንደሚቀጡ ከዛቱ በኋላ ነው። እንግዲህ ባለፉት ቀናት በደረሱ ጥቃቶች ዮርዳኖስ 2 በኢራቅ ደግሞ አንድ የአሜሪካ ወታደሮች ተገድለዋል። ኢራን ከትናንት ጥቃት በኋላ በወሰደችው ያጸፋ እርምጃ በሆርሙዝ ሲጓዙ የነበሩ 2 ነዳጅ ጫኝ መርከቦች እንደ ባህሬንና ኩዌት ውስጥ የሚገኝ የአሜሪካ ወታደራዊ ይዞታዎች መምታቷን ኢርና የተሰኘው የመንግስት የዜና ወኪል ገልጿል። በተመሳሳይ ሰዓት ከዚህ ቀደም የተፈራረሙት የመግባቢያ ስምምነቶች የከሸፈባቸው አሜሪካና ኢራን በአሸማጋዮች አማካኝነት ዲፕሎማሲያዊ መልእክት እየተለዋወጡ መሆኑን ቴህራን አስታውቃለች። የአሜሪካ ጦር ማዕከላዊ እዝ በኤክስ ገጹ ባወጣው መግለጫ በትናንት ጥቃት የኢራን ወታደራዊ እዝ ማዕከላት፣ የባህር ኃይል አቅሞች፣ የሚሳይልና የድሮን ማስወንጨፊያ ስፍራዎች እንዲሁም የአየር መከላከያ ስርዓቶች መምታታቸውን ገልጿል። የንግድ መርከቦች በሆርሙዝ ወሽመጥ የሚያደርጉትን ጉዞ እንደቀጠሉ በመግለጫው ጠቅሷል። ኢራን በበኩሏ ጥቃት በፈጸመችባቸው 2 ነዳጅ ጫኝ መርከቦች ውስጥ የነበሩ ባህርተኞች ለማውጣት የነፍስ አድን ቡድን ማሰማራቷን አስታውቃለች። መርከቦች የተመቱት በወሽመጡ በኩል ለማለፍ በመሞከራቸው መሆኑን ኢርና ዘግቧል። የዮርዳኖስ መከላከያ ሰራዊት በበኩሉ ከኢራን የተወነጨፉ 3 ሚሳይሎች መቶ መጣሉን ገልጿል። የኩዌት ጦር ኢራን ድሮኖቿን እንደጠለፈ አስታውቋል። ባህሬን ደግሞ ከኢራን የተነሳ ድሮን የአየር መቆጣጠሪያ ስርዓቶች ኢላማ ቢያደርጉም በረራዎች አለመስተጓጎላቸውን ጠቅሷል። የአሜሪካ ጦር በፈጸመችው ጥቃት ታብሪዝ፣ ቻብሃር፣ ኮርና ጋራጋ፣ ባንዳር ማሻልና ባንዳር ኢማም ጨምሮ በርካታ ከተሞች መመታታቸው ከፊል ይፋዊ ዜና ወኪል የሆነው ታስኒም ዘግቧል። በኢራን መንግስት መገናኛ ብዙሃን ዘገባ መሰረት ሆርሙዝ ወሽመጥ ለማቋረጥ የሞከሩ 2 ነዳጅ ጫኝ መርከቦች ላይ ፍንዳታ ተከስቷል። የኢራን እስላማዊ አብዮታዊ ዘብ ባወጣው መግለጫ መርከቦች ደህንነቱ ባልጠበቀውና በአደገኛው ደቡባዊ መስመር እየተጓዙ ስለነበር ፍንዳታ እንደተከሰተባቸውና ጉዟቸው እንዲቋረጥ መደረጉን አስታውቋል። የአሜሪካ ማዕከላዊ በበኩሉ ይህንን ገለጻ አስተባብሯል። በአጠቃላይ አሜሪካና ኢራን ዳግም ወደ ከባድ ውጊያ ገብተዋል ተብሏል። ክቡራን አድማጭ ተመልካቾች ሰዓቱ መረጃ ይመስላል። ከሰዓታት በኋላ በሌላ ምርጫ እንገናኛለን። እስከዛው ሰላም ቆዩ።